እንደሚጠረጥሩት በተለይ ምሁራን ሚና ላይ በሚለው ትንሽ ለመናገር ፈልጋለሁ። አንድ ስትራይክ ያደረገኝ ነገር የእድሜ ጉዳይ ነው። ለምሳሌ ቅድም ብዙዎቹ እነኚህ ትልቅ ለውጥ ያመጡ ምሁራን በሰላሳዎቹ በወጣትነታቸው ዘመን የሚለው ነገር ስሰማ ያገናዘብኩት ከማን ጋር ነው? ከገብረሕይወት ባይከዳኝ ጋር። ገብረሕይወት ባይከዳኝ ያን ሁሉ በጣም መሰረታዊ የሆኑ ሀሳቦች ያነሳባቸው ጽሁፎች አጤ ምኒልክና ኢትዮጵያ፣ መንግስትና የህዝብ አስተዳደር የጻፈው ከ33 ዓመት በፊት ነው። በ33 ዓመቱ ነው የሞተው የሰውዬ እና የሚገርም ነው እና እሱ ደነቀኝ። ሁለተኛ እንግዲህ አሁን እነኛ ያነሷቸው ሁለት ትውልድ የቅድመ ጣሊያን ወረራና የድህረ ወይም በተለይ የተማሪው ንቅናቄ ስልታቸው የተለያየ ነበር። የፓዮኒርስ ኦፍ ቼንጅ ያልኳቸው ፋናወጊዎቹ በመሰረቱ መጎትጎት ነገር ነበር። መጎትጎትና በተለይ ማሳመን፣ መሳፍንቱን አሳምኖ ለውጥ ማምጣት በሚል አይነት ነገር ነበር። በሌላ በኩል ግን የእኛ ትውልድ መፋለም ነው። በፍልሚያ አዲስ ኢትዮጵያ መመስረት የሚል ነው። በመጨረሻም ያው አብዮቱ ከነ ግሳንግሱ መጣ እና ከዛ በኋላ ግን በመሰረቱ እንደዚህ አይነት የተደራጀ የምሁር ስብስብ የለም። ምናልባት ከዛ ከአብዮቱ በኋላ የተፈጠረው ሁኔታ ይህን አይነት ነፃ ሀሳብ የማሸራሸር እንትን ቅስም የሰበረ ይመስለኛል። በኋላ ግን በዘመነ ኢህአዴግ ደግሞ በሚመጣበት ጊዜ የምሁራን ሚና እንደዚህ አይነት ለውጥ መጎትጎትም ሆነ መፋለም ሆነ ይቀርና ወደ ፖለቲካል ፓርቲ ይሆናል። ፖለቲካል ፓርቲ በሚሆንበት ጊዜ የፖለቲካ ከስልጣንም ጋር ነው የሚያያዘው እና በዛ መልክ ይሆናል እና ይሄ ነው ለውጡ። እና አሁን ግን ያ እርሶ በጣም በዝርዝር ያስረዱንን ምሁር እንደዚህ አይነት ምሁር ለማፍለቅ በአሁኑ ጊዜ ምን መሰራት ይኖርበታል ብሎ ያምናሉ? በመንግስት በኩልስ ምን አይነት እርዳታ ማድረግ ይቻላል ነው። ሁለተኛው ለእርሶ በጣም ውድ የሆነው የአርቲፊሻል ኢንቴሊጀንስ ጉዳይ ነው እና በአሁኑ ጊዜ በዓለም አቀፍ ደረጃ ስጋት አለ እና ራሱ ፈጣሪው ሰውዬው ራሱ በጣም ጸጸት አይባልም፣ ጸጸት ኦልሞስት ጸጸት መሰል የሆነ ጥርጣሬ መርቷል እና ብዙ ሙግት እየተደረገበት ነው ማለት ነው። በከፍተኛ ትምህርት አካባቢ ደግሞ እነ ቻት ጂፒቲ ምናምን የሚሰሩት ዳሜጅ ቀላል አይደለም። ተማሪ እንደሮ እኛ ለፍተን ላይብረሪ ገብተን ያን ሁሉ መጽሐፍ አገላብጠን የምንሰጠውን መልስ እሱ ቁጭ ብሎ በሞባይሉ በቻት ጂፒቲ ምናምን እያደረገ እና እውቀትን አይገድብም ወይ ማለት ነው። እና ይሄ ስጋቱን ውጤቱ ምን የማያጠራጥር አይደለም፣ በጎ እንትኑ የማያጠራጥር አይደለም። ግን ስጋቱን በተመለከተ ምናልባት ፍራንከንሽታይን ተፈጥሮ ይሆን? ፍራንከንሽታይን ሲመራመር ላቦራቶሪ ግብ ሲመራመር አንድ ሞንስተር ፈጥሮ ከዛ በኋላ ያ ሞንስተር አንቆ ይገለዋል። እና እንደዛ ያ ስጋት ምንም አያሳስቦትም ወይ የሚለው ነው። እጅግ አድርጌ አመሰግናለሁ ፕሮፌሰር። በእንደዚህ ያለው አውድም መነጋገር መቻላችን ደስታ ይሰጠኛል። የመንግስት የስራ ኃላፊዎች የፖለቲካል ውይይት ከምሁራን ጋር የማድረግ በጣም ውስንም ቢሆን ካልቸሩ አለ። ግን እንደዚህ ባለው አውድ እውቀት እና ሀሳብ ላይ ተንተርሶ የመወያየት ልምምድ ምንም ይሁን ምን ጥሩ ጅማሮ ስለሆነ ከእርሶም ጋር በዚህ መንገድ ለመወያየት እድል ስላገኘው ደስ ይለኛል። ወደፊት ግን ታሪክን በሚመለከት ብዙ መነጋገር ያለብን ይመስለኛል። የእርሶ መጽሐፎች የማገላበጥ እድል አግኝቻለሁ። በታሪክ ምልከታ ላይ በጣም ግልጽ አቋም እና ምልከታ ያለው መንግስት ነው የኛ መንግስት። እንደ ከዚህ ቀደሙ ታሪክን በሚመለከት ያለን እይታ የሚያሻማ አይደለም። በዚያ ጉዳይ የሆነ ጊዜ ጠለቅ ያለ ውይይት እንደምናደርግ ተስፋ አደርጋለሁ። መጀመሪያ ላነሱት ጥያቄ የጎትጓችና ተፋላሚው ትውልድ ያሉት ያው የኔም ብያኔ በኔ መጽሐፍ እንዳዩት ነው። የእርሶን ብያኔ በከፊል አውቀዋለሁ። ዋናው ኢሹ ሲዝን ነው። የመጀመሪያዎቹ ምሁራን በነበሩበት ዘመን ከሞላ ጎደል የዓለም እሳቤ ኢኮኖሚ ፈርስት ነው። የኢኮኖሚ ሴንተር ደግሞ መሬት ነው። መሬት የያዘ ሰው ሀብታም ነው። መሬት ያለው ሰው ኖብል ነው። ዘሆል እሳቤው መሬት ያለውን ሰው እህል የሚጋራውን ሰው
በምን ያለ መንገድ አሳምኜ ያ የሀብት ክፍፍል ሚዛናዊ እንዲሆን የተፋጠነ እንዲሆን ሁሉ ጋር የሚደርስ እንዲሆን ማድረግ እችላለሁ የሚል ነው የምሁራን እሳቤ። ከሞላ ጎደል ስርዓት ማፍረስ ሳይሆን ስርዓት ማዘመን ነው። ኢኮኖሚ ፈርስት በነበረበት እሳቤ ውስጥ የእኛን መንግስታት ብንወስድ የፊውዳል ስርዓቱ ኢኮኖሚ ፈርስት ነው። መሬት ላይ የሚያተኩረው መሬት መቆጣጠር ነው የሚያስበው። መሬት ሲቆጣጠር ሰግሪጌት ያደረገበት መንገድ አለ ማህበረሰቡን። እንደዚያ የተከፋፈለ ማህበረሰብ ልክ ደግሞ ለዚያ ለኖብልስ ያላቸው እይታ የተለያየ ይሆናል። በዚያ ጊዜ የነበሩ ሰዎች ሃይማኖት ጥያቄ የለው፣ በጣም ግራውንድድ ናቸው። የሃይማኖታዊ ትምህርትና የአካዳሚክ ትምህርት መሳ ለመሳ የተማሩ ሰዎች ናቸው። አገራዊ ካልቸር፣ አገራዊ ቫልዩስ ያጡ አይደሉም። ስለ ታላቅ ክብር፣ ስለ ወላጆች ክብርና ማድመጥ ብዙ አልተወሰደባቸውም። በዚያ ምክንያት ሀሳቦቻቸውን ቀስ ባለ ጉልበት እየሳሙ በመናገር በለዘበ ቋንቋ ለማሳመን ጥረት የሚያደርጉ ነበሩ። እሱ የራሱ የሆነ ጠቀሜታ አለው፣ የራሱ የሆነ ደግሞ ጉዳት አለው። ተፋላሚዎቹ ኋላ የመጡት ትውልዶች ቅድም በምሁርነት ያስቀመጥኳቸውን ፖይንቶች በከፊል ሚስ የሚያደርጉ ናቸው። አንዳንዶቹ በበቂ ደረጃ ራሳቸውን ያዳምጡ አይደሉም። በበቂ ደረጃ በከፍተኛ ደረጃ የምናያቸው በጣም ኢሞሽናሊ ቻርጅድ የነበሩ ሀሳብ ያላቸው መናገር የሚችሉ ግን ደግሞ ራሳቸውን ለማዳመጥ ወደ ጎን ለማዳመጥ በቂ ጊዜ ያልነበራቸው ሰዎች ነበሩበት። ሴንተሩ ግን እንደቀደመው ሳይሆን ፖለቲካ ፈርስት ነው። ፖለቲካን አስቀድመን በፖለቲካው ኢኮኖሚን እንቆጣጠራለን የሚል እሳቤ ስለነበረ ፖለቲካ ደግሞ እንደዚያ ያለውን ፍትጊያ ካላመጣ በስተቀር እንደ ኢኮኖሚው ቀስ እያለ ስርዓት ሊያፈርስ አይችልም። በዛ ጊዜ የነበሩት ሰዎችም በሁለት ከፍለን ልናይ እንችላለን። ሁሉም አንድ አልነበሩም። የሰከኑ በተራዘመ ጊዜ ነገሩን ማሳካት ይገባል ብሎ የሚያስቡ አርሶ አደሩን ማንቃት ይቅደም የሚሉ ግለሰቦች ነበሩ፣ የመደመጥ አቅማቸው ውስን ቢሆንም። በሌላ መንገድ ደግሞ ጊዜ የለንም እንፍጠን፣ አሁን ማድረግ አለብን የሚሉ ወጣቶች ነበሩ። እርስ በርስ በበቂ ደረጃ ለመነጋገር ለመከራከር፣ ከዚያ ውስጥ የሚወጣ ሀሳብ ለማውጣት ጊዜ ያላቸው አይመስለኝም። ጊዜው ራሱ አንድ አርቲክል አንድ ፔጅ ሲጻፍ ያን ማዳረስና ማባዛቱም ዕዳ ነው። ያን በየቦታው መሽለክለኩም ዕዳ ነው። ያን እንደ እውቀት መጨረሻ ማየቱም እንደሚያውቁት ዕዳ ነው። በጣም ስላግሽ በሆነ መንገድ ነው ሀሳብ ከአንድ ጫፍ ሌላ ጫፍ የሚደርሰው። ከአንድ ጫፍ ሌላ ጫፍ ሲደርስ ደግሞ ኦሪጂናሊቲውንም በዛው ልክ የማጣት እድል አለው። በግልጽ ለመነጋገር የሚመቹባቸው አጋጣሚዎች ነበሩ፣ የማይመቹባቸው አጋጣሚዎች ነበሩ። በዚያ ምክንያት መደማመጥ በመጥፋቱ የሀሳቡ ትልቀት ሌሎችን ኢንፍሉዌንስ የማድረግ አቅሙ ውስንነት ነበረው። ምንም ፋይዳ አልነበረውም ሊባል ግን አይችልም። አሁን ያለውን ትውልድ አሁን ያለውን የፖለቲካል እሳቤ በጠንካራ በደካማ ጎኑ ለመቅረጽ ያ ትውልድ የራሱ ሚና ነበረው ብዬ አስባለሁ። አሁን ባለው እሳቤ ያንን ትውልድ ወደ ኋላ ስንመለከት የአንዳንዶች ግሩፖች በዚያ ዘመን የነበረን እሳቤ ያደራረግ ሁሉ ትክክል ነበር፣ እኛ ችግር ያለው እንትና ጋር ነው የሚሉትም በጊዜ ማዕቀፍ ውስጥ ነገር መገምገም የሚችሉ ሆኖ አላገኛቸውም። ማንኛውም ሲዝን የራሱ ጠንካራና ደካማ ጎን አለው። አሁን በሰከነ መንገድ ቢነጋገሩ ብዙ የሚማማሩትና ወደ ሲንተሲስ የሚያመጡት ጉዳይ እንዳለ የሚያስቡ ይመስለኛል። አሁን ባለው ሀሳብ ከሁለቱም ወገን ወርሰናል። እኛ የምንመርጠው ሲንተሲሱን ነው። ፍልሚያው ይቀንስ፣ ጉትጎታውም በልክ ይሁን፣ ግን ደግሞ በተግባር እንፍጠን ነው። ከሁለቱም የሚወሰዱ ቁም ነገሮች እንዳሉ ያመላክተናል። የኢትዮጵያ ምሁራን አንደኛው ችግር ይመስለኝ እኔ ጃፓን ሄደው የሚያምር መስክ ሲያዩ በፕሮቶታይፕ መልክ ያቺን መስክ በሰፈራቸው ሰርተው መልቲፕላይ ማድረግ ሳይሆን ኢትዮጵያ ጃፓንን ትሁን ይላሉ። ምኞት ነው፣ ጥሩ ፍላጎት ነው። ግን ደግሞ የምናድግበት መንገድ ጥቂት ከማሳየት ባለመሆኑ ችግር ያጋጥማል። ለዚህ ነው እንግዲህ እኛ ከቢሮን ጀምር ብለን ቢሮ ስንሰራ ካቢኔው አጉረመረመ። ግቢ ስንሰራ ዩኒቲ ፓርክ ስንል ጥቂቶች አጉረመረሙ። ቀጥሎ ሸገር ፍሬንድሺፕ ሳይንስ ሙዚየም ሲባል እንደው ሰውየው ሰፈሩን አሰማምሮ አሉ።
አሁን እንደሚሉ አላውቅም፣ አዲስ አበባ የተቀየረ ስለሆነ ግን ማሳመን የምንችለው ሹርሊ እያንዳንዱን በስቴፕ እየሰራን ስንሄድ ነው። በዚህ አግባብ የምሁራንን ሚና ማየት የምፈልገው አሁን ያሉ ምሁራን አንደኛ እናንተ ብቻ አይደለም የምታውቁት፣ እናንተ ብቻ አይደለም የምታስቡት፣ እናንተ ብቻ አይደላችሁም የበራላችሁ፣ በየጫፉ ብዙ የበራላቸው ሰዎች አሉ። ያን ማጋጨት ያስፈልጋል። ማንም የበቃ እውቀት ያለው ሰው የለም። ሰው በተፈጥሮ ኢንፋይናይት ፖቴንሻል አለው። ያለ መመንዘር ደግሞ ቅድም እንደተባለው ጥቂቶች በጀገኑበት ወራት ይፈጥራሉ። እድሜ እየገፋ ሲሄድ ሪስክ የመውሰድ አቅም ስለሚቀንስ ክሬቲቭ ቲንኪንግ ደግሞ ከድንበር ባሻገር ከአጥር ባሻገር ሪስክ መውሰድ ስለሚጠይቅ አንዱም ሪዝን ተብሎ የሚቀመጠው እሱ ነው። ድፍረት፣ ይሳካም አይሳካም ድፍረት። በኋላ ግን ብዙ ሂሳብ አለ። ያ ሂሳብ ነገሮች እንዳይወለዱ ይገዳደራል እና ምሁራን ሌላም ቦታ እውቀት እንዳለ፣ ሌላም ቦታ ሀሳብ እንዳለ፣ ሌላም ቦታ አይዲያ እንዳለ ማሰብ። ሁለተኛ የምሁር መገለጫው ዲቮሽን ነው። ከመቆፈር ውጪ በሆነ ጊዜ ባጠናቀቅነው ነገር የሚያበቃ እውቀት የለም። በየቀኑ ይፈጠር አዳዲስ ነገር ስላለ ለመማር ክፍት መሆን ያስፈልጋል። ለመጠየቅ ክፍት መሆን ያስፈልጋል። ለእንደዚህ አይነት አውድ ዝግጁ መሆን ያስፈልጋል። ለምሳሌ ነቀምት ዩኒቨርሲቲ ያሉ ምሁራን በኦሮሞ ጥያቄዎች፣ በኦሮሞ ጉዳዮች፣ በኦሮሞ ሀሳቦች ላይ የሚሰቃዩ ከሆነ ደብረ ብርሃን ያሉ ዩኒቨርሲቲዎች በአማራ ጉዳይ የሚሰቃዩ ከሆነ እነዚህ ሰዎች ኮንሽስሊ የጋራ መድረክ ፈጥረው ሪገረስ የሆነ ጨዋታ ቢጫወቱ፣ ክርክር ቢያደርጉ ወደ ሲንተሲስ ሊመጡ ይችላሉ። ያንን ባህል ማዳበር፣ ሌላኛውንም ሰው የማድመጥ፣ ሌላኛውም ሰው ለበለጠው ነገር ለበለጠው ዓላማ መቀበል፣ ለጋራ ዓላማ እሱም ጋር ሐሳብ አለ፣ እሱም ጋር ይፈለግ ነገር አለ፣ እዚህም እዛም አለ። ያንተተን ከፍ ላለው ነገር ተደምረን እንስራ ማለት እንጂ በቂም በበቀል በምናምን የምናስበው ከሆነ አይሰራም። ምሁራን ያንን ባህሪ መጎናጸፍ አለባቸው። አሁን ምሁራንን የሚሉ ሰዎች ለኔ ያስቸግረኛል። መጀመሪያ እኔ ምሁር ነኝ ብሎ የሚነሳው ሰውዬ ምሁር ነኝ በሚልበት ዘርፍ ምን ተመራመረ፣ ምን ጻፈ፣ ምን አስተማረ ሲባል የለም። ዩኒቨርሲቲ አንድ ቀን ሳያስተምር በዛ ዘርፍ አንድ መጽሐፍ ሳይጽፍ የሚታይ ነገሮች ሳይኖሩ እንደዚሁ ራሱን በመሾም ብቻ ሲሆን አይሰራም። እነሱ ምሁርነት ይታወቃል፣ ኢንፍሉዌንሱ ይሻገራል፣ የሚከተሉ ሰዎች አሉ፣ ያኔ ነው የሚወጣው። በዚያ መንገድ ቢታይ መልካም ይመስለኛል። አሁን ያለው ትውልድ እኔ በተለየ መንገድ ነው የማየው። በጣም ተስፋ ያለው ትውልድ ነው። በጣም ስማርት የሆኑ ልጆች፣ አንዳንዶች የሚያስቡበት ደርዝና ልክ የሚያስፈራ። ሁሌም ከፍ ያሉ ሰዎች ወደ ኋላ ይሰጋሉ። ሁሌም ለዚህ ነው ምሁርነት አባትህ አይችልም፣ አያቅም፣ ገና ነው፣ ልጅ ነው እንደሚልህም መሆን የለበትም። እንደ እናትህም በዓለም አንደኛ የኔ ልጅ ነው፣ በዓለም ቆንጆ የኔ ልጅ ነው፣ በዓለም ሁሉን ቻይ የኔ ልጅ ነው እንደምትለው መሆን የለበትም። የእናትና የአባትን ባላንስ ማድረግ ያስፈልጋል። ያን መካከለኛ የሚይዝ ከሆነ ውጤታማ የሚሆን ይመስለኛል። ኤአይን በሚመለከት የፈጣሪው ሐሳብ አድምጫዋለሁ። ስጋት የለበትም። 2025 የተሳካ ዘመን ነው። ብዙ ስራዎች ኤአይ ወስዷል። በ2026 ይበልጣል የሚል አቋም ነው ያለው። እኔ እንደዛ አልሰጋም። የሚያሰጋኝ እኔ እንቅልፋችን ነው። ከፈጠን ልጆቻችንን ካዘጋጀን ኤአይ ልክ እንደ ጊታር፣ ኤአይ ልክ እንደ ቴሌቪዥን፣ ኤአይ ልክ እንደ መኪና የምንጠቀምበት ይሆናል። ከዚህ ቀደም በትምህርት ቤት ሳለን አንድ መጽሐፍ አንድ ኮፒ ኖሮ ወረፋ እየጠበቅን ያነበብንበት ዘመን አሁንም ይቀጥል ብዬ ነው ያላምንም። እሱ በጣም ስላግሽ ስለነበረ ስራ ይቀማል ኤአይ ብዬም አልሰጋም። የሰው ልጅ መስራት የማይገባቸውን ስራዎች ግን ይሰራል። የሰው ልጅ ሊሰራቸው የማይገባቸውን ስራዎች እየተካሄዳል። ኤአይን የምንፈጥር እኛ ነን፣ ኤአይን የምንቀይር እኛ ነን። ቀድመን ግን ፋውንዴሽን መጣል አለብን። አሁን ለምሳሌ የእኛን ኤአይ ሴንተር የእኛን ሳይንስ ሙዚየም ኢትዮጵያውያን አይተው ስለሚሰጡት ፊድባክ እና ከሌላ ዓለም የመጡ የተሻለ ደረጃ ደርሰዋል የሚባሉ ሰዎች የሚሰጡት ፊድባክ አንድ አይደለም። ቤዚክ ፋውንዴሽኑ ኢትዮጵያ የተጣለ እንደሆነ ያምናሉ። ፖሊሲ ያለን፣ ስትራቴጂ ያለን፣ ለፐብሊኩ ሳይንስ ሙዚየም አለን። ሳይንስ ሙዚየማችን ቢሊየንስ የወጣበት ሳይንስ ሙዚየም ነው። ቢኮዝ ኢንፍራስትራክቸር ታለንት ነው። ታለንት ደግሞ መቅለል አለበት ልጆቻችን ጋር። ያ ካልሆነ ኮምፒት ማድረግ አንችልም የሚል እሳቤ አለ። አሁን የምንፈጥረው የዩኒቨርሲቲም ብዙ ችግር ለእኛም ለአፍሪካም እንደሚፈታ ይታመናል።
እዛ ጋር ያለንን እውቀት ያለንን ሀሳብ ኮንትሪቢዩት ካደረግን ዋናው ለልጆቻችን የሚወዳደሩበት ልጆቻችን ከሌላው አንሶ የማይታዩበት የረሃብ የችግር የግጭት መገለጫ የሆነውን አገር ስም መቀየር ነው። ለዛ ደግሞ ቀድሞ ኮምፒት ማድረግ ቀድሞ መገኘት አስፈላጊ ስለሆነ ኤአይም በዛ መልክ ነው የማየው። አንዳንድ የሚወስዳቸው ስራዎች አሉ፣ እነሱ አስፈላጊ ይመስሉኛል። እኔ ከዚህ ቀደም አንድ ነገር ለመፍጠር ማጠፋው ጊዜ እና አሁን በፍጹም አንድ አይደለም። በአጭር ጊዜ ውስጥ ብዙ ስራ እንድሰራ ኤአይ ያገዘኝ ነው እና ሁሉም ሰው በዛ መንገድ ቢሄድ ተማሪዎችን መጠቀም አለባቸው የለባቸው ማለት መጠቀም አለባቸው። ቢኮዝ በታለንት ውስጥ አሁን ባለው ኒው ኢንፍራስትራክቸር ታለንት ውስጥ ትልቁ እውቀት የመጠየቅ አቅም ነው። ኤአይ 10 ሰው አስቀምጠን በተናጠል 10 ጥያቄ ቢጠይቀው 10 የተለያየ መልስ ቢሰጠው የመጠየቅ ብቃት ነው ችሎታ። ያ የመጠየቅ ብቃት የሚያድገው በልምምድ ነው። አትጠቀም ካልነው አያድግም። መጠየቅ እንዲችሉ አድርገን ከፈጠርናቸው ሌላው ጋር ኮምፒት ያደርጋሉ። እኛ ብንከለክልስ ልጆቻችን ከመንደር ወጥተው ዓለም ላይ ኮምፒት ማድረግ አይችሉም ማለት ነው። መጠየቅን እንዲያውቁ መጠየቅን እንዲችሉ ማስቻል ይኖርብናል። ብንፈልግም ባንፈልግም የማይቀርልን ዓለም ነው። ሲጠቀለል የመጀመሪያው ትውልድ ኢኮኖሚ ፈርስት ነበር። የኢኮኖሚ ምንጭም መሬት ነበር። የሁለተኛው ትውልድ ፖለቲካ ፈርስት ነበር። ፖለቲካውም ከኦቶሪቲ ጋር ስልጣን ከመያዝ ጋር የሚያያዝ ነው የነበረው። አሁን ደግሞ ያለው ጄኔሬሽን አይዲያ ትውልድ ነው። አይዲያ ኢንተርቴን ማድረግ ላይ፣ አይዲያን ማጫወት ላይ፣ ከአይዲያ መማር ላይ ይሄንን የወደደና የፈቀደ የተቀበለ የትኛውም ትውልድ ይሻገራል። ያልተቀበለ ግን እንደኛው ኋላ ቀር ይባላል። ጄኔሬሽኑ አይዲያ ላይ ቤዝ አድርጎ መጠየቅን ተለማምዶ በተማረ ልክ ችግሮች እየፈታ የሚሄድ ይመስለኛል። እንደዚህ ያለውን ቱል መጠቀም አስፈላጊ ነው። ቱል ማጠቀሙ ከሆነ ለሕክምና መቀስ መጠቀም የለብንም፣ ማብራት መጠቀም የለብንም፣ ሕክምና ጋር ሲደርስ የምንጠቀምባቸው ራዲዬሽን መጠቀም የለብንም። እሱም ቴክኖሎጂ ነው። ቴክኖሎጂ በየዘመናት ላይፍ ያቀለለ እንደሆነ አምነን የአሁኑ ግን ዝግጅትና ስራ ይፈልጋል ከሚል ባሻገር ፊሩ ተገቢ አይመስለኝም። we have to confront it and we will win it